በዚህ ክረምት ምን ልስራ ብለህ ተጨንቀሁን በዚህ ቪዲዮ ምን መማር እንዳለባችሁ በዚህ 6 ነገር ላይ አሳያችኋለሁ ማለት ነውና በዚህ ስኪሎችን አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቴዎድሮስ ይባላል። ሰብስክራይብ በማድረግ ፋሚሊ ሁኑ። ላይ ያስኩት በዚህ ክረምት እንግሊዘኛ መማር ነው። እንግሊዘኛ ስላችሁ እናንተ አሁን አንድ ቪዲዮ ኤዲተር ነን ካላችሁ ቪዲዮችሁ እናንተ ፖርትፎሊዮ ታዘጋጃሉ። እሱ እናንተ የሚሰሩት አፕወርክ ላይ ከሆነ ፖርትፎሊዮ የምታዘጋጁት በእንግሊዘኛ ነው። ፖርትፎሊዮ የምታዘጋጁት በእንግሊዘኛ ስለሆነ እናንተ እንግሊዘኛን ትንሽ በዚህ ክረምት ትንሽ ለማወቅ መሞከር አለባችሁ። ብትለምዱ ጥሩ ነው ብዬ አስባለሁ። እንደ እንግሊዘኛ የሚያስተምሩ ኢትዮጵያ ውስጥ ማራኪ እንግሊሽ አለ፣ ዩኒክ እንግሊሽ ቤዚክ አለ፣ ለርኔታ አካዳሚ አለ። ምርጥ እንዲያስተምሩ አሉ። ከሰዎች ልማር ምን ከኤአይ ነው መማሪያው ካላችሁ ዳውሊንጎ ኤአይ በሱ መማር ትችላላችሁ። እንግሊዘኛ መማር ትችላላችሁ ማለት ነውና በእንግሊዘኛ ከተማራችሁ እናንተ ፍሪላንስ ሆናችሁ አፕወርክ ላይ ፋይበር ኦር ፍሪላንሲንግ ላይ መስራት ትችላላችሁ ማለት ነው። ፖርትፎሊዮአችሁን ካዘጋጃችሁ ጥሩ አድርጋችሁ ካዘጋጃችሁ መስራት ትችላላችሁ ከሰዎች ጋር ተስማምታችሁ ማለት ነው። እና አሁንም ሰው የተሳሳተ አስተሳሰብ አለው። እኔ እንግሊዘኛ ባልችል ቻትጂፒቲን እጠይቃለሁ። ቻትጂፒቲ እንደ ሰው አድርጎ አይመልስላችሁም። ለእናንተ እሱ ኢላይ አድርጎ ይመልሳችኋል። ጥልቀት ያገባም ዲፕ ያገባምና እናንተ ዲፕ ገብታችሁ መሞከር። ቻትጂፒቲ ያለ እውቀት ለእናንተ አይደለም ማለት እና እሱ የራሱን ኦፒኒየን ነው የሚናገረው። እናንተ የራሳችሁን ነው የምትጽፉት ፖርትፎሊዮአችሁ ላይ እና እናንተ የራሳችሁን ጥሩ ነው ብላችሁ የምታስቡትን ፖርትፎሊዮ አዘጋጅታችሁ ጥሩ ነው ብላችሁ የምታስቡትን ስኪሎችን አዳብራችሁ እንግሊዘኛን አለመዳችሁ ከማንም ጋር ከሎካል ያሉ ክላይንቶች ጋር መስራት ትችላላችሁ። ግን ኢንተርናሽናል የሆኑ ክላይንቶች ጋር መስራት አትችሉምና እናንተ እንግሊዘኛን በጣም አድርጋችሁ በዚህ 3 ወር መልመድ መቻል አለባችሁና አሁን ወደ ሁለተኛ ስናልፍ ሁለተኛ ፕሮምፕት ራይቲንግ ነው። ፕሮምፕት ራይተር ማለት አሁን በኤአይ እየሰራ ያለው በፕሮምፕት ነው። አሁን ቲክቶክ ላይ በጣም ተወዳጅነትን አግኝቶ ያለው የጉሬላ ኤአይ እና ቭሎግ እየሰሩ ያሉ ኤአይዎች ናቸውና እነርሱ እየተንቀሳቀሱ ያሉት በፕሮምፕት ነው። ፕሮምፕት ስንል በጽሁፍ እነሱ በፕሮምፕት ላሉ በጽሁፍ ነው መንቀሳቀስ። እናንተ እንደ እየሄደ እናንተ ፕሮምፕት በጣም ጥሩ ፕሮምፕት ራይተርን ብዙ ሰው ይፈልጋል። አሁን ፕሮምፕት በኤአይ ቪዲዮ ሁሉም ሰው መስራት ስለሚፈልግ በፕሮምፕት ራይተርን ሁሉም ሰው መቅጠር ይፈልጋል እና እናንተ ትንሽ ዩቲዩብ ላይ ሰርች ብታደርጉ በአማርኛ ስለሌለ በእንግሊዘኛ ትንሽ ለመማር ብትሞክሩ ጥሩ ነው ብዬ አስባለሁና እናንተ በእንግሊዘኛ ጥሩ የሚባሉ ኮንተንቶች አሉና እናንተ ፕሮምፕት ራይቲንግ በዩቲዩብ በኩል መማር ትችላላችሁ ማለት ነውና በዩቲዩብ ፉል ኮርስ ብላችሁ ፕሮምፕት ራይቲንግ ፉል ኮርስ ብላችሁ መማር ትችላላችሁ። እሱም ውስብስብ አይደለም። ትንሽ ቋንቋ ልታውቁ ይገባል። ግን ትንሽ ቋንቋ እንግሊዘኛ ቅድም አልኳችሁን ትንሽ ለመስማት ቢሆን ትንሽ መልመድ አለባችሁ ማለት ነውና አሁን ወደ ሶስተኛ እናልፋለን። ሶስተኛ የምንለው ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ማለት ቪዲዮ ሁሉም ሰው ቪዲዮ ኤዲቲንግ ይላል። ግን ቪዲዮ ኤዲቲንግ ማለት አንድን የተበላሸ ነገርን ማስተካከል ማለት ነው። አንድን ጽሁፎችን መጽሐፍ ካፕሽን ማስወጣት ብቻ ቪዲዮ ኤዲቲንግ ማለት አይደለም እና ከት ማስገባት ቪዲዮ ኤዲቲንግ ከት ማድረግ ቪዲዮ ኤዲቲንግ መቻል ማለት አይደለም እና ቪዲዮ ኤዲተር ማለት ቪዲዮ ኤዲቲንጉን የሚሰራ ፒሲ ላይ ወር ሞባይል ስልክ ላይ ሳይሆን አይምሮ ላይ ነው ቪዲዮ ኤዲት አድርጎ መሄደው ማለት ነው እና እናንተ አይምሮአችሁ ላይ ቪዲዮ ኤዲቲንግ መማር ከፈለጋችሁ ቪዲዮ ኤዲቲንግ ፉል ኮርስ ብላችሁ ሰርች ካደረጋችሁ ብዙ ቪዲዮዎች አሉ በአማርኛ እና እናንተ በአማርኛ የተሰራን እንደገና እናንተ ፕራክቲስ ካደረጋችሁ በዚህ 3 ወር ፕሮ ኤዲተር መሆን ትችላላችሁ ማለት ነውና እናንተ በዚህ ክረምት ልታሻሽሉት የሚገባ ቪዲዮ ኤዲቲንግ እና ጥሩ ዲማንድ ያለው ስራ ነውና እሱንም ቢሰሩ ጥሩ ገቢ ታገኛላችሁ ማለት ነውና የራሳችሁን ኮንቴንት
መስራት ትችላላችሁ። የራሳችሁን ሶሻል ሚዲያ ክሬት አድርጋችሁ ቪዲዮአችሁን ኤዲት አድርጋችሁ መስራት ሊሆን ይችላልና እናንተ ዋናው ቪዲዮ ኤዲቲንግ መማራችሁ ነውና ቪዲዮ ኤዲቲንግን 5 ቦታ ከፍለን ስኒ አንደኛ ካት ነው። ካት የምንለው የሆነ ፓርት መቁረጥ ቆርጦ ማውጣት የሆነ ስህተት ልትሳሳቱ ትችላላችሁ። እናንተ ይሄ ቪዲዮ የኔን አሁን እናንተ ጋር የሚደርሰው የሆነ ፓርት እኔ የሚሳሳተውን ከተርጌ ነው ማውጣው ማለት ነው። እና እናንተ የዛን ካት የተደረገው ማየት አትችሉም ማለት ነው። ብዙ የሚሳሳተው ነገር አለና እናንተን በኮሜንት እየነገራችሁ ሳሳታለ እያላችሁ እና እናንተም ይሄን ብትማሩ ጥሩ ነው። ካት ማለት መቻል ማለት ነው። ካት ማለት ስህተታችሁን ቆርጦ ማውጣት ነውና አሁን ሁለተኛው ትሪም ነው። ትሪም ማለት የእናንተን ቪዲዮ ካት ካደረጋችሁ አያዝ ካላችሁ በስልክ ከሆነ እና በትሪም ነው አጠጋጉት ማለት ነው። አፕሮክሲሜትሊ ታደርጋላችሁ። በትሪም አጠጋግታችሁ የዛን ቪዲዮ ጋር እኩል እንዴት ታደርጋላችሁ ማለት ነው። እና ሶስተኛ ኦቨርሌይ ሪአክሽን ሚሰሩ ከሆነ ኦቨርሌይ ላይ ቪዲዮ አምጥታችሁ መስራት ነው። ኦቨርሌይ ላይ ጽሁፎችን ማስገባት፣ የተለያዩ ነገሮችን ፎቶዎችን ኢሜጅ ማስገባት ሊሆን ይችላል እና የተለያዩ አኒሜሽኖችን ኦቨርሌይ እንላለን። አምስተኛ ኪፍሬም እንላለን። ኪፍሬም የምንለው አኒሜሽን ቪዲዮአችሁን በዚህ አርጋችሁ እንደዚህ አርጋችሁ አኒሜሽን እንዲሆን ማድረግ ነው። ኪፍሬም እሱ ላይ ብትጠቀሙ ኪፍሬም አኒሜሽን እንድትጨምሩ ያግዛችኋል ማለት ነው። እነዚህ ብቻ አይደሉም፣ የኤዲቲንግ ትሪኮቹ ብዙ አሉና እናንተ ዩቱብ ላይ ሰርች አድርጋችሁ በጣም መማር ትችላላችሁ ማለት ነው። እና አሁን ወደ አራተኛ ሲናል አራተኛ ሶሻል ሚዲያ ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ የምንለው ሶሻል ሚዲያ ማርኬቲንግ ማለት አንድን ካምፓኒ ወር አንድን ሰው ሶሻል ሚዲያ ከሌለው ሶሻል አካውንት እናንተ ሶሻል ሚዲያ አካውንት ከፍታችሁ ማኔጅ ማድረግ ማለት ነው። እና አንድ ሰው ትልቅ ካምፓኒ አሁን አማዞንን ብንወስድ ለአማዞን ቲክቶክ አካውንት እየሌለው ስለሌለው እናንተ ቲክቶክ አካውንት ከፍተን ፕሮዳክቱን በዚህ አስተዋውቀን ፈላጊ እናመጣለን ብላችሁ እናንተ ፖስት እናደርጋለን ካላችሁ እሱ እሺ ካለ ይሄ እናንተ ክሬት አድርጋችሁ አካውንቱን ክሬት አድርጋችሁ ሲሰሩ ይሄ ምን ይባላል? ሶሻል ሚዲያ ማርኬቲንግ ይባላል። እና እናንተ የሰውን ፔጅ ከፍታችሁ ፌስቡክ ሊሆን ይችላል። እናንተ የሆነ ፕሮዳክት ፌስቡክ ላይ ፖስት ማድረግ እና ቲክቶክ ላይ ፖስት፣ ኢንስታግራም፣ ዩቲዩብ ላይ ፖስት እያደረጋችሁ የሱን ነገር እናንተ መጀመር ትችላላችሁ። ሶሻል ሚዲያ ሎካል ላይ ያሉ ክላንቶች ጋር ማለት ነው። እና ሶሻል ሚዲያ ላይ ምን 3 ነገሮችን መስራት ትችላላችሁ። አንደኛ ኮንቴንት ክሬተር ማድረግ፣ የክላንታችሁን አካውንት ላይ እናንተ እንደራሳችሁ አድርጋችሁ ኮንቴንት ክሬት በማድረግ ገንዘብ ማግኘት ትችላላችሁ ማለት ነው። እና ሁለተኛ ፖስት ስኬጁል ማስያዝ፣ ዛሬ 11 ሰዓት ላይ ከፖስታችሁ ነገ 11 ሰዓት ላይ መፖስት፣ ከነገ ወዲያም 11 ሰዓት ላይ መፖስት እና ሶስተኛው ሰርች ኢንጂን ኦፕቲማይዝ ማድረግ፣ እሱን አካውንት ሰርች ሲደረግ ቅድሚያ እንዲመጣ ማድረግ ነውና እሱን ላይ አትኩራችሁ ቢሰሩ ዩቲዩብ ላይ ሰርች ካደረጋችሁ እነዚህን ማግኘት ትችላላችሁ ማለት ነውና አሁን ወደ አምስተኛ ሲነድ አምስተኛ ዩቲዩብ ታምኔል ዲዛይነር። ይሄ ብዙ ሰው ይፈልጋል። አሁን ዮናስ ሞይም ዩቲዩብ ታምኔል ዲዛይነር እየፈለገ ይገኛልና እናንተ ዩቲዩብ ታምኔል መስራት ከቻላችሁ በቃ ፕሮፌሽናል ሆናችሁ ለዩቲዩበሮች እናንተ ታምኔል መካርጋችሁ ከሰጣችሁ እነሱ ከተቀበላችሁ ከእነሱ ጋር ተስማምታችሁ መስራት ትችላላችሁ ማለት ነውና ጥሩ አድርጋችሁ መስራት ትችላላችሁ። እናንተ በስልክ ከሆነ ፒክሰል ላብ እና ፒክሳርት መጠቀም ትችላላችሁ። በካፕከትም ታምኔል እንደመሰሩ የሰራሁት ቪዲዮ ስላለ እዛም ማየት ትችላላችሁ ማለት ነውና አሁንም እናንተ አንድ ፖድካስት ላይ አይታችሁ ከሆነ 10-20 ታምኔል ይቀያየራል እና ታምኔል መከር ኢትዮጵያ ውስጥ ብዙ ስለሌለ ታምኔል መከር በጣም ይፈልጋል ማለት ነው ኢትዮጵያ ውስጥ እና እናንተ እነዚህ ላይ 3 ወርን በጣም ዲፕ ገብታችሁ ከተማራችሁ ውጤት ታገኛላችሁ ማለት ነው። እና በዚህ ቪዲዮ እንደተማራችሁበት ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስታውቁኝ እና በቀጣይ መሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉኝ፣ እዘራላችኋለሁ።